ስም የለኝም እኔ ከጠሩኝ ባንቺው ነው አብሬሽ ያለው ለበደልኩሽ በደል። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እኛ ያለን እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን። ደህና እንደሆናችሁ ተስፋ እናደርጋለን። ማለት በቃ ከዚህ በፊት ሰምታችሁት የማታውቁት ነገር ነው። ለእናንተም ለቤተሰብም አዲስ የሆነ ነገር ነው ይዤ የመጣሁት። እንደምታዩኝ እችን የመሰለች ቆንጅዬ ልጅ አጠገቤ አለችና ምናልባት እያሰባችሁ ይሆናል ማናት? ምንድናት? እህቷ ናት ወይስ ብቻ ብዙ ነገር ልታስቡ ትችላላችሁ። አላውቅም። በዚህ ሰዓት እንደዚህ ብዬ መናገሬ ይሄንን ነገር ብቻ በጣም ፈርቼ ለመናገር በጣም ፈርቼ ነው። እስኪ መጀመሪያ ለእናንተ ላስተዋውቃችሁ። ጽናት ትባላለች። ልጅ ናት። ማለት እኔ አሁን በጣም እየከበደኝ ያለው ነገር የአቤል ነገር ነው። አሁን እንዴት ነው ላሳምነው የምችለው? እንዴት ነው ቤተሰቦቼን እቺ ልጅ ናት ብዬ ላሳምናቸው የምችለው? በምን መንገድ ነው? በጣም ግራ ስለገባኝ እኔ እጹቤም እህቴ ናት፣ አቤልም ወንድሜ ነው እና እነሱን ከማውራቴ በፊት ወንድሞቼን እህቶቼን ከማውራቴ በፊት ባወራውና ምናልባት እሱ እኔን ተረቶኝ ከዛ ሁለታችን ለማስረዳት ብንሞክር አሪፍ ይሆናል ብዬ ስላሰብኩኝ አሁን አቤልንም ተነስቼ ድንገት አጎቷ ነህ እኮ ብዬ ባመጣው ሌላ ነገር ሊፈጠር ይችላል። እሱ ነገር ግራ ስለገባኝ ነው። እና ቤተሰብ ማለት እንዲህ ስታያት ራሱ ታስታውቃለች። እኔ ነው የምትመስለው። ምናልባት በደንብ ካያቸዋት እና ማንኛውም መንገደኛ ያየ ሰው ልጄ መሆኗን ሊያውቅ ይችላል፣ ዝም ብሎ መልኳን አይቶ ማለት ነው። አላቅም ብዙ ነገር አስቤበት ነው እዚህ ጋር የመጣሁት ዛሬ። ብዙ ነገር አንሰላስዬ ብዙ ነገር አስቤ በቃ እስከመቼ ይደብቃለሁ ብዬ ነው እዚህ ጋር ይዣት የመጣሁት። እኔ እንጃ በቃ ሊፈጠር የሚችለውን ነገር ልገምት አልችልም። ለሱ ነግሬው ያለውን ነገር እናያለን። ማለት እሱ ከጎኔ ሆኖ ከዛ ለአቤል ብናስረዳው አሪፍ ይሆናል ብዬ ስላሰብኩኝ ነው። በጣም ጨንቆኛል። አላቅም ማለት ከጎን እንድትሆኑ ነው የምፈልገው። በዚህ ሰዓት የሚፈጠረውን ነገር ስለማላቅ ከጎን እንድትሆኑ ነው የምፈልገው። እንጃ ብቻ ግራ ይገባል። ሁሉም ነገር ከጨረስን በኋላ ሁሉም ነገር ሰላም ከሆነ በኋላ እንደዚህ አይነት ነገር መፈጠሩ ትንሽ ግራ የሚያጋባ ነገር ነው ለኔም ለእናንተም ለቤተሰቦችም ለአቤላም አሁን በነግራቸው ግራ ያጋባል እና እሱ ነገር ትንሽ ስለጨነቀኝ ነው ዛሬ ወደ እናንተ የመጣሁት። ልጅ ጸጋ ነው ምናምን የሚባል ነገር አለ። እኔ ያን ያህል የሚከብድ ነገር ነው ብዬ አላስብም። ማለት ትንሽ ወንድማችሁ ላይ ምናምን ቤተሰብ ላይ ሲሆን ሊከብድ ይችላል። እስከዛሬ የት የመጣ ነው እኛ ሳናቅ ምናምን ይላሉ እና እሱ ነገር ትንሽ ቢከብደኝም ግን ያው እና አቤልን ራሱ ባሳየው ልክ እንዳያት የሚያውቅ ነው የሚመስለኝ። እስኪያቸው እኔ ነው የምትመስለው እና እሱም ልክ እንዳየ የሚያውቅ ነው የሚመስለኝ። ግን በእርግጥ እኔ አሁን እዚች ጋር እንደማወራው ቀላል ላይሆን ይችላል። ቤት ውስጥ ሆኜ ለአቤልም ለጭሜም ለሁሉም ሰው ቤት እንደዚህ ከካሜራ ጀርባ ምናምን መናገር እችላለሁ። ግን ለእናንተ ማሳየት ስላለብኝ ነው የሚፈጠረውን ነገር ሁሉንም ነገር ለእናንተ ማሳየት ስላለብኝ ነው እናንተ ጋር መጀመሪያ የመጣሁት። ከጎኑ ከቆመ ማለት በቃ ብቻችን አንድ ሰው ከሚሆነው ሁለት ሰው ቢሆን ይሻላል በሚል ማለት ነው። እኔ ብቻ የሚሆን ለነሱ ከማስረዳቸው ጋር ሆኖ ደግሞ እንደዚህ አንድ ላይ ሆኖ የሆነ ሰው ደግፋችሁና ምን ስታወሩ አሪፍ ይሆናል ብዬ ስላሰብኩኝ ያው እሱም አያውቅም አዲስ ነገር ይሆንበታል ብዬ ነው የማስበው።
ኧረ በስመ አብ ወልደሽ ምን ጮኩኝ አሁን እኮ ቀስ ብለህ እኮ ቀስ ብዬ እኮ ነው እያወራሁሽ ያለሁት ከዚህ በላይ ምን ቀስ ልበል እንዴ ነገር ስራሽ እኮ ነው እንትን የሚለኝ የሚያናግረኝ እኔን ለምን ትጮኻለህ እኔ እኮ አልጮኩም ቀስ ብለን አይደል መግባባት ሳናወራ ለምሳሌ መሄድሽ ትክክል ነው አንቺ ያው ለኔ እኮ ብዙ ጊዜ እንድናወራ እኮ ብዙ መንገዶችን ከፍቻለሁ እኮ በቃ ብዙ እኔ እኮ ማታም እየነገርኩሽ ነበረ በቃ ብዙ የተዋሸ ነው ነገር አለ ሁሉንም ነገር አትመኝ የምታየው ነገር በሙሉ አትመኝ የሚነገርሽን በሙሉ ነገር አትመኝ እንዴ እዚህ ልክ አላወራንም አውርተናል ሩታ በያልኩሽ ነው ሁሌም ነው እያልኩሽ ያለሁት እንዴ በዚህ ልክ ለምን ነው ሰው እንታምኚው የሚነገርሽን የሆነ የሰማሽውን ሁሉ ነገር እያመንሽ ከሆነ እኮ ነገም ህይወትሽን መኖራችን ማለት ነው እኮ ሁሉንም እያመንኩኝ አይደለም ሁሉንም እያመንሽ ነው አትበለኝ ከዚህ በፊትማ ብዙ የተባሉ ነገሮች አሉ እኮ ማመን አይነት ወይም ደግሞ ብዙ ነገሮች ሲባሉ መቀበል አይነት ሰው ቢሆን በጣም ብዙ መቀበል ያሉብኝ ነገሮች አሉ እጅግ በቃ ሁሉንም ነገር እንዳልተፈጠረ እርሻቸው በቃ እኛ ህይወት ላይ ምንም አይሰሩም በቃ ሁሉንም ነገር እንዳልተፈጠረ እርሻቸው እኮ ይኸውልህ የሚነገርሽን ሁሉ አትመኝ ምናምን ማለት የለብም እኔ የሚነገረኝን ሁሉ አሁንም ደጋግሜ እላለሁ አመኝም አይደለም ቢኮዝ ባለፈውም የተፈጠረውን ነገር አይተሃል ኤፍሬምም ነበረ ካሳየሁት በኋላ ምንም አላለም አይደል ዝም ብሎ ነው የሄደው ዝም ብሎ አልሄደም በቃ መጨቃጨቅ ስለደበረው ነው በእሱ አታሳቢያሁን ኖ እያሰበብኩኝ የዛኔ መጨቃጨቅ ስለነበረው ነው ነገሩን ነው የምነግር ወይም ደግሞ ዝም ብዬ እያመንኩኝ እንዳልሆነ ነው የምነግር ዝም ብዬ ማመንማ እኮ በጣም የተባሉ ነገሮች አሉ እነሱን መቀበል ወይም ማመን ነበረብኝ እንደ ሩታ በጣም ትልቅ ነገር እኮ ተብሏል በጣም ትልቅ ነገር ያንን ግን አክሴፕት አላደረኩም ወይም አላመንኩኝም እያመንሽ ነው እንድትለኝ አልፈልግም በዚህ ልክ እንድትከራከረኝም አልፈልግም እኮ ሁሉ ጊዜ ቪዲዮ ባየሽ ቁጥር ነው ጠባይሽ እየተቀያየረ ያለው እሷ ቪዲዮ በለቀቀች ቁጥር እኔና እሷን ቪዲዮና ፎቶ ባየሽ ቁጥር ሌላ አይነት ባህሪ ነው እያሳየሽኝ ያለሽው ለምን ይሆናል ይሄንን ይኸውልህ ራስህ ማለት በቃ ለራስህ ምክንያት ሰጥተህ ራስህን ማሳመን የፈለግክበት ነገር ሊሆን ይችላል እኔ እንደዛ አይደለም በቃ አላወራንም በደንብ አላወራንም አልተግባባንም ነገሮችን አልፈታንም ስለዚህ ረጅም ጊዜያቶች ሆነውናል አትሊስት አይ ቲንክ ሳምንት አይደል ነው ቀኑን በደንብ ማስታወስ አልቻልኩም እየተጨናነኩኝ ስለሆነ ምን ይቻላል ወይ 4 ቀን ምናምን ይሆነዋል ይሄንን ሁሉ ቀን ግን እያወራን አልነበረም ሩታኔም እኮ ጨነቃለሁ እንዳይታች ብቻ እኮ አይደለሽ የምትጨነቂው ስራት እያወራን አልነበረም እኔም ኃላፊነት አለብኝ እኮ አንቺ ኃላፊነት እንዳለብሽ ሁሉ ለሁሉም ነገር እኔም ኃላፊነት አለብኝ ልክ እንዳንቺ ነው የምጨነቃለሁ ያ ነገር ከተሰማ እኮ ምንድነው የተፈጠረው በደንብ እንድናወራ እድሎችን መክፈት ይችላል ነበር እኔ ያን ነገር አመቻችቼ ብዙ ጊዜ እንድናወራ አድርጌያለሁኝ ግን አንተ ያኔ አክሴፕት አላደረክም ከዚህ በላይ ግን ታይም ማቃጠል እዚህ ቤት ውስጥ ቁጭ ብዬ መጨነቅ ስትረስ ውስጥ መግባት አልፈልግም ስለዚህ አማራጭ የሚሆነው መሄድ ነው በዚህ ሰዓት እኔ ብቻዬን የማሳልፈው ነገር እኔ ነኝ የማውቀው አንተ ኢቨን በደንብ የማሳልፋቸው ነገሮች ራሱ አታውቅም ታውቃለህ ብዙ የማታውቃቸው ነገሮች አሉ